ኢትዮጵያ የአፍሪካ ቀንድ የኃይል ቋት እየሆነች ነው ብለዋል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። የኢትዮጵያውያን ያልደበዘዘና በደም የተጋመደ አብሮነት ጠንካራ ህዝቦች እንዲሆኑ ስለማስቻሉ ተገለጸ። ኢትዮጵያ ከጎረቤት ሀገራት ጋር በጋራ ተጠቃሚነት ላይ የተመሰረተ ቀጠናዊ ትስስር መርሆን ይበልጥ ከፍ የሚያደርግ ምቹ ሁናቴ መኖራቸውን ምሁራን ተናገሩ። በምስራቅ ወለጋ ዞን የሰፈነው ሰላም ለግብርና ስራቸው ምቹ ሁኔታ እንደፈጠረላቸው አርሶ አደሮች ተናገሩ። አሜሪካና ቻይና በመካከላቸው በሚደረግ የንግድ ስምምነት ማዕቀፍ ላይ ስለመስማማታቸው ማስታወቃቸውን ከውጭ ዜና። በስፖርት በስፔን ላ ሊጋ የኤል ክላሲኮ ፍልሚያ ሪያል ማድሪድ ባርሴሎናን ረታ። የሚሉት የ7 ሰዓት የዜና ኢትዮጵያ ቤት ጉዳዮቻችን ናቸው።